እጅጋየሁ የሰራተኛ ዩኒፎርማን እንደለበሰች ኮሎኒ ስኩዌር ሆቴል ሊፍት ውስጥ ገብታለች። በአሜሪካ አትላንታ የኪነ ጥበብና የንግድ ማዕከል በሆነው ሚድታውን ሰፈር ውስጥ በሚገኘው ትልቅ የገበያና የቢሮ ግቢ ውስጥ ከሚገኙ ምግብ ቤቶች በአንዱ በአስተናጋጅነት የምትሰራው እጅጋየሁ ሊፍት ውስጥ ብቻዋን ናት። ጊዜው የሰራተኞች የሥራ መውጫ ሰዓት በመሆኑ መፈረም ይኖርባታል። ስትሰራ መዋሏን ለማሳወቅ ወደምትፈርምበት ክፍል ለመሄድ የጠራችውን ሊፍት ብቻዋን እየተጓዘችበት ነው። ሆኖም ሊፍቱ የሰራተኞቹ ልብስ መቀየሪያ ክፍል ከሚገኝበት ወለል ላይ ሲደርስ ቆመ። እሷም እዚያው ወረደች። ከፊት ለፊቷ አንድ ኢትዮጵያዊ ሊፍቱን እየጠበቀ ቆሞ ነበር። ሁለቱም በአገርኛ ሰላምታ ተለዋወጡ። እንደ አገር ልጅ በፈገግታ እንደ ወንዝ ልጅ በጨዋታ ተዋወቁ። እጅጋየሁ ፊት ለፊቷ የቆመው ሰው በተናገረ ቁጥር የምታውቀውን ድምፅ እያወጣ ቀጠለ። በትክክል ድምፁ ለጆሮዋ እንግዳ አይደለም። የምትሰማውን ድምፅ የሆነ ቦታ ታውቀዋለች። የምታየውን ሰው ደግሞ ማስታወስ አልቻለችም። ግራ ግብት አላት። የምታውቀውን ድምፅ የሚናገር የማታውቀው ሰው ከፊቷ ቆሞ ሊፍት እየሄደ ነው። ሰውየው ያወራል። ታዳምጠዋለች። እንዲናገር ትገፋፈዋለች። ድምፁን በሚገባ ታውቀዋለች። አንዳች ስቃይ ካስከተለባት የሆነ የማይረሳ ጠባሳ ከጣለባት ድምፅ ጋር የሚመሳሰል ድምፅ ነው። የማትረሳውን ድምፅ ጆሮዋ ላይ ሲደጋገም ጉምዝዝ እያላት ትሰማዋለች። እንዳም ሆኖ ቀልቤሳ ነው ብላ ልታምን አልፈለገችም። ፊቱን አተኩራየችው። ማንነቱን ለመለየት ጣረች። ሊመጣላት አልቻለም። ሰውየውን ትታው ልትሄድ ስትል ጨበጠችው። ፈገግ ብሎ አጸፋውን መለሰላት። ሳቁን፣ ጥርሱን አስታወሰቻቸው። ጥርሱን አወቀችው። ግር እያላት እንደገና አየችው። ማረጋገጥ ተሳናት። ሊፍቱ በር ላይ ትታው ሄደች። ወደምትፈርምበት ቦታም ተጣደፈች። ይህ በአትላንታ ጆርጂያ አንዲት ሊፍት በር ላይ የተገኘ ሰው በአሁኑ ወቅት በኢትዮጵያ በአዲስ አበባ በቃሊቲ እስር ቤት ውስጥ ይገኛል። ዕድለኛው ሰው እንደገደላቸው ሰዎች አልተረሸንም። ጥፍራቸውን እየነቀለ አካላቸውን እያጎደለ ወፌላላ እንደገረፋቸው ኢትዮጵያውያን እሱም እንዲህ አልሆነም። በእስር ቤት ውስጥ ለዚያውም በቃሊቲ ይገኛል። ያችን በሊፍት ውስጥ እጅጋየሁን ያገኘበትን ቀን እየረገመ የእስር ዘመኑን እያጣጣመ ነው። ይህንን አስደናቂ ደግሞም ፊልምን የሚመስል የፍርድ ቤት ሂደት እናስታውሰው ዘንድ አንድ ሰለሞን ቦጋለ የተባለ የኦህዴድ ሚሊሻ መነሻችን ሆኗል። ሰሞኑን ከአሜሪካ ወንጀለኛ ተብሎ የተባረረውን ግለሰብ ብልጽግና በአዲስ አበባ እየተንከባከበው ነው። እጅጋየሁ በዚያ በአትላንታ የሆቴል ሊፍት ውስጥ ያገኘችው ሰው ግን የመንግስት ሚሊሻ አልነበረምና ዋጋውን አግኝቷል። ሰለሞን ቦጋለና ብጤዎቹ ከአሜሪካ ሲባረሩ ብልጽግናዎች እጃቸውን ስመው ተቀብለዋቸዋል። ነገ እንደነ እጅጋየሁ ያሉ ሰዎች ሲያገኟቸው ግን በቃሊቲ የሚማቀቀውን ቀልቤሳን መሆናቸው አይቀሬ ነው እንድንል የሚያደርገን አስደናቂ የፍርድ ሂደት፣ አስገራሚ የፍትህ ውጤት በዚህ ሳምንታዊ አምባገነኖችን በምንዘክርበት ዝግጅት ይስተናገድ ዘንድ መርጠነዋል። ለአንድ አምባገነን አገዛዝ ለአንድ ግለሰብ ስልጣን ሲባል ከታዘዙት በላይ እየዘለሉ ከተጠየቁት በላይ እየተንከባለሉ ወገኖቻቸው ላይ ስቅየትን ያደረጉ ሰዎች ፍርዳቸውን በፍዳቸው ሲቀበሉ በሩዋንዳ ጄኖሳይድ ወይም በናዚ ጭፍጨፋ ላይ ብቻ አልታየም። በ20ኛው ክፍለ ዘመን መጨረሻ ያፈሰሰው ደም እያካለበ የወሰደው ኢትዮጵያዊም እማኝ ነው። እንደ ሰለሞን ቦጋለ ያሉ የአገዛዝ ሚሊሻዎች በአሜሪካ ታስረው አዲስ አበባ ሲፈቱ የፍትህ በር ተዘግታ እንደማትቀርላቸው ለማሳየትም ይኸው ባለ ታሪክ ማሳያ ይሆነናል። ለመሆኑ ግን ቀልቤሳ ማን ነው? እጅጋየሁስ? በአሁኑ ወቅት በቃሊቲ እስር ቤት ውስጥ ፍርደኛ ሆኖ የሚኖረው ይህ ሰው ከዚያች የአትላንታ ሆቴል ሊፍት ውስጥ ወጥቶ አዲስ አበባ የተገኘበት መንገድ ምን ይመስል ነበር? ለመሆኑ ግን ለአንድ ገዳይና ጨፍጫፊ መሪ ተብሎ ወገባቸውን አስረው ወገናቸውን የሚገድሉና የሚያሰቃዩ ባለስልጣናት እንዲሁም ደጋፊዎቻቸው ከእንዲህ ያለው ታሪክ ይማራሉን? አሜሪካ ከመጣበት ሀገር ላይ ወንጀል ፈጽሟል ብላ ለዚያውም የጄኖሳይድ ወንጀል በአገሩ ያልተጠየቀ የመጀመሪያው ኢትዮጵያዊ ሰለሞን ቦጋለ የተባለው የኦህዴድ ሚሊሻ ብቻ ሳይሆን አይቀርም። የቀልቤሳንና የእጅጋየሁን ታሪክ ዘ ሎንግ ኢንተሮጌሽን በሚል ያስነበበው ኒውዮርክ ታይምስ በአንድ ወቅት አነጋጋሪ ሆኖ ነበር። በዚህ ዝግጅት የምናቀርበውም ከዚሁ ጋዜጣ ላይ እንዳለ የወሰድነውን ታሪክ ለእናንተ በሚመቻ አኳኋን አሰናድተን ነው። አብራችሁን ቆዩ። ሐምሌ 27 1979 ዓ.ም አሜሪካ አንድ ቀልቤሳ ነገውን የተባለ ኢትዮጵያዊ በኒውዮርክ ከተማ
በቲደብሊውኤ አውሮፕላን ተቀበለችው። 37ኛ ዓመቱን ሊደፍን ሳምንታት የቀሩት ሰው ወፍራም ተክለ ሰውነቱ ጠንካራ ነው። ኤርፖርት ሲደርስ የገባው ብቻውን ነበር። የያዛት ሻንጣም መናኛ ያን ያህልም ያልተለቀች ነበረች። ጥቂት አልባሳት የቋጠረባትን ቦርሳውን በጀርባው አዝሎ በአሜሪካ ኤምባሲ የተለጠፈበትን የተማሪ ቪዛ ያለበትን ፓስፖርቱን እንዲሁም የሙገር ሲሚንቶ ሰራተኛ ነበር የሚል የሥራ ልምድ ማስረጃውን ይዞ ኤርፖርት ሲደርስ በኪሱ የነበረችው $200 ነበረች። ፍተሻውን ለማለፍ ሲገባ የገጠመው አንዳች ነገር አልነበረም። ወጥቶ በአቅራቢያው ወደሚገኝ አንድ ርካሽ ሆቴል ውስጥ ተኝቶ አደረ። በማግስቱ ወደ አትላንታ መጓዝ ነበረበት። አሜሪካ በሙቀት እየነደደች የጠበቀችው ቀልቤሳ ወደ አትላንታ ከመብረሩ በፊት በኒውዮርክ ከተማ ዳርቻዎች ሲዞር አረፈደ። አንድ ህሊና ቢስ ሹፌር ገንዘቡን አስጨረሰው። ኤርፖርት ሲመለስ ቀልቤሳ በላብ ተነክሮ ነበር። ወደ አትላንታ በሚሄድ አውሮፕላን ተሳፈረ። ጓደኛው አያሌው ብሩ በዚያ ይጠብቀዋል። ቀልቤሳ አትላንታ ሲደርስም እሱ ተቀበለው፣ ወደ ቤቱም ወሰደው፣ ምግብ አቀረበለት። ከዚያን ጊዜ ጀምሮም አብሮት መኖር እንደሚችል ነገረው፣ ተስማማ። በአንድ ግሮሰሪ ውስጥም የምሽት ጽዳት ሥራ አገኘለት። ቀልቤሳ ቀስ በቀስ የስደተኛን ሕይወት ለመደ። በትጋት የሚሠራ ታታሪ ሆነ። ትጋተኛ ሰራተኛ ብቻ ሳይሆን ማንም ሀበሻ ልብ የማይለው ሆኖ ብዙም ሰው በማይፈልጋቸው የከተማ ዳርቻዎች ትናንሽ አፓርታማዎችን እየተከራየ በአነስተኛ የአገልግሎት ሥራ ዘርፍ ውስጥ እየደከመ ቀጠለ። ከሌሎች ኢትዮጵያውያን ጋር ላለመቀላቀል ይጠነቀቃል። ለመቀላቀልም ድፍረት የለውም። ቀልቤሳ በሆነ ወቅት ወደ አንድ የመጽሐፍ ቅዱስ ጥናት ቡድን ውስጥ ለመግባት ሞክሮ ነበር። ብዙ አልቆየም። ሰዎች እያሙት ከጀርባው የሆነ ነገር እያንሾካሾኩበት እንደሆነ ሲሰማው አቆመ። አሜሪካ ከገባ ከ6 ወራት በኋላ ቀልቤሳ በኢትዮጵያ ወታደራዊ አምባገነናዊ መንግሥት ስደትና እስራት ደርሶብኛል ብሎ የፖለቲካ ጥገኝነት ጠየቀ። ወቅቱ የሮናልድ ሬገን ዘመን ነበር። ኢትዮጵያ ደግሞ ሶሻሊስታዊ አገር ነበረች። እናም የጥገኝነት ማመልከቻው በፍጥነት ተቀባይነት አገኘ። ቀልቤሳ ወደ ቀጣይ ግቡ ተራመደ። ኢትዮጵያ ውስጥ ያሉትን 3 ልጆቹን ወደ አሜሪካ ለማስመጣት የሚበቃ ገንዘብ መቆጠብ የሚለውን ቅድሚያ ሰጠው። በእርግጥ ሚስቱን ፈቶ ነበር የመጣው። በአንድ ሱቅ ውስጥ የሌሊት ሥራ እየሠራ በኮሎኒ ስኩዌር ሆቴል ውስጥ ሳህን በማጠብ ሁለተኛ ሥራ አገኘ። ቆይቶም ወደ ሻንጣ ተሸካሚነት ተዛወረ። አንድ ቀን ከሰዓት በኋላ ቀልቤሳ ከሠራተኞች ልብስ መቀየሪያ ክፍል ፊት ለፊት ካለው ሊፍት አጠገብ ይጠብቅ ነበር። ሊፍቱ መጣለት። የሊፍቱ በሮች ሲከፈቱ አንዲት ወጣት ኢትዮጵያዊት ወጥታ ቆማ አየ። ወጣቷ የምግብ ቤት አስተናጋጅ የሚለብሱትን ዩኒፎርም ለብሳ ነበር። በዚያው ፎቅ ላይ ባለው ምግብ ቤት ውስጥ የምትሰራ ነች። ቀልቤሳ እንደ አገር ልጅ ሰላም አላትና ራሱን አስተዋወቀ። እጅጋየሁ ታዬ እባላለሁ አለችው። ሊፍቱ እንደሄድ ትቶት ጥቂት ተጨዋወቱ። ከዚያም ሴትዮዋ የሥራ ሰዓቷ ስላለቀ ልትፈርም ቸኩላ ሄደች። ቀልቤሳ ወደ ሥራው ተመለሰ። እጅጋየሁ ግን ባየችው ነገር እጅጉን እንደተወጠረች ነች። ልትተወው የማትችል ስሜት ጥሎባት ስለሄደ ማውጠንጠኗን አልተወችም። አንድ ቀን 3 ሴት ኢትዮጵያውያን ጓደኞቿን ወደ ሆቴሉ ይዛ መጣች። በእንግዳ መቀበያ ሳሎኑ ውስጥ ሎቢው ላይ ማለት ነው ተቀምጠው ቀልቤሳ ሲያልፍ ሲያገድም ያዩታል። ያችን ግራጫ ዩኒፎርሙን ለብሶ ሻንጣ ሲሸከም ደጋግመው ተመለከቱት። ምንም አላናገሩትም። ቀኑ በዚህ መልኩ አለፈ። ይህ ከሆነ ከጥቂት ጊዜ በኋላ በመስከረም ወር 1983 ዓ.ም ቀልቤሳን አንድ ሰው ሥራ ቦታው ድረስ መጥቶ አገኘው። ይህ ሰው ተራ አይደለም፣ የመንግሥት ሰው ነው። ለዚያውም የፍርድ ቤት ክስ መጥሪያ የሚያደርስ ሰው። የክስ መጥሪያውን ሰጠው። ዓለም አቀፍ የሰብአዊ መብት ሕጎችን በመጣስ በፌዴራል ፍርድ ቤት ክስ ተመስርቶብሃል የሚለውን የመጥሪያ ወረቀትም ሰጠው። ከ4 ዓመታት በፊት የመንግስቱ ኃይለማርያም መንግስት በድሎኛል፣ አቁስሎኝማል፣ ወደ አገሬም ብመለስ ይገድለኛል ብሎ ጥገኝነት የጠየቀውና የተፈቀደለት ቀልቤሳ እጁ ላይ የሚመለከተውን ነገር ማመን እየከበደው ለመረዳት ተቸገረ። ክሱ አንተ የመንግስቱ ኃይለማርያም አገዛዝ ሰለባ ሳትሆን ራስህ ብዙዎችን ሰለባ ያደረግህ ነህ፣ አንተ ራስህ ገዳይ፣ አሰቃይና የአገዛዝ አገልጋይ ነበርክ የሚለው ክስ የከሳሹን ስምም ይዟል። እጅጋየሁ ታዬ። ያቺ በሞቅታ የሰላምታ እጇን የዘረጋችለት በፈገግታ የተዋወቀችው በዚያች ሊፍት በር ላይ ያገኘችው የአገሬን ልጅ አገኘሁ ብሎ የጠራውን ሊፍት ትቶ እስኪሄድ ድረስ ቆሞ ያወራት እጅጋየሁ ያቺ የምግብ ቤቱ አስተናጋጅ ወጣት የከሰሰችው እሷ ነች። ይችን ታሪክ ውብ አድርጎ የጻፈው አንድሪው ራይስ ከረዥም ጊዜ በፊት ሁለቱም ትተዋት በመጡት አገር ምን ተከስቶ ነበር ብሎ ትረካውን ይቀጥላል። ይህ የኒውዮርክ ታይምስ ጋዜጠኛ ቀልቤሳ በአትላንታ እስር ቤት ውስጥ እያለ ተመላልሶ ጠይቆታል። እናም
እንዲህ ይቀጥላል። ቀልቤሳ ስለ ሕይወቱ ውጣ ውረዶች ለማሰላሰል በቂ ፋታ አግኝቷል። አብዛኛውን ቀን ለ23 ሰዓታት ያህል በጠባብ እስር ቤት ክፍል ውስጥ ለብቻው ይቀመጣል። የብቸኝነት ጊዜውን ራሱን በማስተማርና በርካታ ማስታወሻዎችን የእስር ቤት ትዝታውንም በመጻፍ ያሳልፋል። ቀልቤሳ ቀልብ ሊያገኝ የሚያስችለውን ጊዜ አገኘ። እንዳም ሆኖ በእሱ ላይ የቀረቡትን ክሶች አጥብቆ ይክዳል። በኮሎኒ ስኩዌር አግኝቷት የከሰሰችውን እጅጋየሁን በፍጽምነት ይክዳታል። አይቻት አላውቅም ብሎ ይምላል። ቀልቤሳ በየቀኑ በአሜሪካ እስር ቤት ጠዋት ስነቃ ለጥቂት ጊዜ አሰላስላለሁ፣ ለምንድን ነው እዚህ ያለሁት ብዬም በየቀኑ ማስታወሻ ላይ ጽፋለሁ አለኝ። እሱ ግን እዚህ ያለው የአሜሪካ መንግስት በአገርህ ብዙ ግፎችን ፈጽመሃል በሚል ክስ ወደ ኢትዮጵያ ሊያባረረው እየተዘጋጀ ስለሆነ ነው። የዚህ ወንጀሉ መጋለጥና መረጋገጥ ግን የብዙ አጋጣሚዎች ውጤት ነው። እጅጋየሁ ታዬ ያንን የአስተናጋጅነት ሥራ ባታገኝ ኖሮ፣ በዚያች ቀን የሥራ ሰዓታቸው ባይገጥም ኖሮ፣ እሷ ዝም ብትል ኖሮ ወይም ጨርሶ ወደ አትላንታ ባትመጣ ኖሮ ምናልባት ቀልቤሳ በሰላምና በጸጥታ ሊኖር ይችል ነበር። ቀልቤሳ በገጠሪቱ ምዕራብ ኢትዮጵያ ተወለደ። ቤተሰቦቹ ፍየሎችን ያረቡና ሽንኩርት ያመርቱ ነበር። በሕይወቴ ሁሉ ሥልጣን በጣም አታላይ መሆኑን ተመልክቻለሁ እናም ተምሬያለሁ ሲል ቀልቤሳ በእስር ቤት ማስታወሻው ላይ ጽፏል። ይህ ሰው ለአቅመ አዳም በደረሰበት ወቅት ግን የአገሪቱ መንግሥት እየፈረሰ ነበር። የዩኒቨርሲቲ ተማሪዎች በመንገድ ላይ ወጥተው የመሬት ይዞታ ማሻሻያ እንዲደረግ ይጠይቁም ነበር። የአገሪቱ ንጉሠ ነገሥቱን በመቃወም በራሪ ጽሑፎችን ያሰራጩ ነበር። በዚህ ጊዜ በሕዝብ ጤና አጠባበቅ ዲፕሎማ ያለውና የመንግሥት ሥራ ይሠራ የነበረው ቀልቤሳ እነዚህን ጽሑፎች በመጸዳጃ ቤቶች ውስጥ በድብቅም ይለጥፍ ጀመር። ሆኖም እሱን የመብትና ለውጥ ጠያቂ ያደረገው አጋጣሚ የተፈጠረው አንድ ባለሥልጣን ለቀልቤሳ የመጣን የትምህርት ዕድል ነጥቆ ለወንድሙ ልጅ ሰጥቶ ወደ አሜሪካ ሲልከው ነው። ከዚያ በኋላ ቀልቤሳ አገዛዙን መጥላት ጀመረ። ወዲያው አብዮቱ እየተቀጣጠለ ወደነበረበት አዲስ አበባ ተዛወረ። ንጉሡ ወርደው ደርግ ሥልጣን ያዘ። ቀልቤሳ እንደ ብዙዎቹ ኢትዮጵያውያን አብዮቱን ተቀበለ። ደርግ የንጉሡን ባለሥልጣናት ንብረት ከወረሰና ልሂቃኑን ከበተነ በኋላ አብዮቱን በዝቅተኛ እርከን ላይ ሆኖ የሚያስተዳድር የቀበሌ ሥርዓት ዘረጋ። ቀልቤሳም በምክር ቤት ውስጥ ቦታ ተሰጠው። መንግሥቱ ኃይለማርያም ንጉሡንና 59 ባለሥልጣኖቻቸውን ሲረሽን አዲስ አበባ ደነገጠች። አፍሪካ ተሸማቀቀ። ወጣቶች ይህንን አምባገነን አገዛዝ እንፋለማለን ብለው በከተማ በኢሃፓ መልክ ተደራጁ። ወጣቶቹ መንግሥትን ሰቅዘው ያዙት። መንግሥቱ ኃይለማርያም በ1968 ሚያዝያ ወር ላይ በደም ወይም በቀይ ፈሳሽ የተሞሉ የብርጭቆ ጠርሙሶችን በመስቀል አደባባይ ላይ በማፈንዳት የአብዮቱን ጠላቶች ደማቸውን እንዲያፈሰዋለሁ እያለም አለ። ቀይ ሽብር ታወጀ። ከዚያን ጊዜ ጀምሮም አዲስ አበባ በአስከሬን ንስንስ ተሞላች። በዚያ የቀይ ሽብር ዘመን ቀልቤሳ በአዲስ አበባ ውስጥ በከፍተኛ 9 የአብዮትና ዘመቻ አስተባባሪ ሊቀመንበር ነበር። በዚህ አስተዳደር ኃላፊነቱ በርካታ የቀበሌ ምክር ቤቶችንም ይቆጣጠራል። በእርግጥ የመንግሥቱ ኃይለማርያም የጦርነት አዋጅ እንደ ቀልቤሳ ያሉ ሰዎችን ስልጣን አጠናክሯል። መንግሥት የአካባቢ ምክር ቤቶች አዳዲስ አብዮታዊ ጥበቃዎችን እንዲያደራጁ፣ እንዲያስታጥቁና ማንኛውንም ስጋት እንዲደመስሱ ትዕዛዝ አስተላለፈ። ይህንን ነፃ እርምጃ አብዮት ጠባቂ ባላቸው ሰዎች ይፈጽመው ዘንድም ገባበት። ቀልቤሳ ጠመንጃውን ደረቱ ላይ አንግቶ በሚሊዮኖች ተከቦ በአካባቢው መጎረር ጀመረ። በትልቅ የአፍሮ ጸጉሩና በኃይለኛ የንግግር ዘይቤው ይታወቅ ነበር። በመንግሥታዊ ጋዜጦችና በቴሌቪዥንም አብዮተኛው እየተባለ ይዘገብለት ነበር። ለአብዮት ያላቸውን ታማኝነት በሚዲያ የሚገልጹ የበታች አመራሮች እምብዛም ነበሩ። እሱ ግን አይሰስትም። ቀልቤሳ ለበላይ ኃላፊዎቹ ተጨማሪ ጠመንጃ፣ ጥይትና የሚዲያ ሽፋን እንዲሰጠው ያለመታከት ይጠይቅ ነበር። አብዮት አደናቃፊዎችን በመደምሰስ ሂደት ላይ ላስመዘገበው ውጤትም ይዘገብለት ነበር። የካቲት 1970 ዓ.ም ከሰዓት በኋላ በአንዱ ቀን ቀልቤሳ የላካቸው አብዮት ጠባቂዎች ወደ አንዲት የኢትዮጵያዊት መንግሥት ሠራተኛ ቤት ሄዱ። መንግሥት ሠራተኛዋ የ22 ዓመቷ ወጣት እጅጋየሁ ታዬ ነች። ለጥያቄ ትፈለጊያለሽ ተብላ ተወሰደች። አብዮት ጠባቂዎቹ በቮልስዋገን መኪና የኋላ ወንበር ላይ አስቀምጠው ከፍተኛ 9 የሚል ጽሑፍ ያለበት የቆርቆሮ በር ላይ ስትደርስ አወረዷት። ወደ ዋናው ቢሮም አስገቧት። እጅጋየሁ ልብሷን እንድታወልቅ ታዘዘች። እጆቿና ጉልበቶቿ በገመድ ታሰሩ። ከዚያም ጠባቂዎቹ በታሰረችበት ገመድ ውስጥ እንጨት በማስገባት በሁለቱም ጠረጴዛዎች መካከል እንደ በግ ሰቀሏት። በላስቲክ ኬብልም ይገርፏት ጀመር። እጅጋየሁ ወፌላላን ተዋወቀችው። ከጠረጴዛው ጀርባ የተቀመጠውና የአፍሮ ጸጉር ያለው ግዙፍ ሰው በተደጋጋሚ የኢሃፓ አባል ነሽ አይደል እያለ ይጠይቃት ነበር። ያ ሰው ከ10 ዓመታት በኋላ በኮሎኒ ስኩዌር ሆቴል ሊፍት አጠገብ ያገኘችው ሰው ነበር። እሱም
ቀልቤሳ ነገው። እጅጋየሁ አትላንታ ላይ መጀመሪያ ቀልቤሳን ስታገኘው እርግጠኛ መሆን አልነበረባትም። አርጅቷል፣ ወፍሯል፣ የድሮ ጉራው ጠፍቷል። እሱም ፈጽሞ የሚያውቃት አይመስልም ነበር። ነገር ግን ቀልቤሳ ፈገግ ብሎ ሰላም ሲላት ለእርግጠኛነት በተጠጋ ደረጃ አወቀችው። ድምፁን አለችን። ድምፁን መቼም አልረሳውም። ኦሃዮ ውስጥ በኢትዮጵያ ትዝታዎች ባጌጠ ቤት ውስጥ የምትኖረው እጅጋየሁ ከብዙ ዓመታት በኋላም ቢሆን የቀልቤሳ ስም ሲነሳ ድምጿ ይንቀጠቀጣል። ያን ዕለት ቀልቤሳ ወደ ሊፍት ሲገባ እሷ ከሆቴሉ ስትወጣ መጀመሪያ የተሰማት ነገር የማቅለሽለሽ ስሜት ነበር። ከዚያም ግራ መጋባት ሰፈነ። እሱን እዚህ ማየት ፈጽሞ ልቀበለው አልቻልኩም ትላለች። አሁንም እያመነታች ቀልቤሳ ያ ሰው፣ ያ ትልቅ ሰው፣ ያ እንደ አምላክ የሚፈራ የሚያድንህ ብቻ ሳይሆን የሚያጠፋህ፣ እንድትኖር ሳይሆን እንድትሞት የሚወስንብህ ሰው፣ ያ ሰው እዚህ ሳህን አጣቢ ሆኖ ማየት በፍጹም ሊታለም የሚችል አይደለም ትናገራለች። ቀልቤሳን ካገኘችበት የመጀመሪያ ዕለት በኋላ እጅጋየሁ ምን ማድረግ እንዳለባት ለወራት ስታሰላስል ቆየች። የደረሰባትን ስቃይ ለቅርብ ጓደኞቿና ዘመዶቿ እንኳን ተናግረው አታውቅም ነበረ። በመጨረሻ የሚያጋጠማትን ነገር ለጥቂት ጓደኞቿ ተነፈሰች። ወሬው ተሰራጨ። ነገሩ በወቅቱ የአትላንታ ከንቲባ ለነበሩት ሰው ደረሰ። ከዚያም ማይልስ አሌክሳንደር የተባለ የአትላንታ ጠበቃ ጉዳዩን ያለ ክፍያ ለመያዝ ተስማማ። እርሷም ጠበቆቿ ጋር ቀጠሮ ያዘች። ወደ ቢሮአቸው ስትሄድ ምን ብላ እንደምታስረዳቸው ግራ ገባት። ትዝታዋን በቃላት ልትገልጸው አልተቻላትም ነበር። ማብራሪያው ሲከብዳት እጅጋየሁ ወንበሯ ላይ ዘወር ብላ ሸሚዟን አወለቀች። ጠበቆቹ ደንግጠው ተመለከቱ። ጀርባዋ ረዥም በሆኑና ባበጡ የግርፋት ጠባሳዎች የተሞላ ነበር። ቀልቤሳ ነገው አገላብጡ የገረፋት ጠባሳ። እጅጋየሁ የመንግሥት መስሪያ ቤት ውስጥ በአርኪቴክቸር ዲዛይን ሥራ ትሠራ ነበር። ለአንዳንድ የሥራ ባልደረቦቿም በአብዮቱ አካሄድ እንደምትሰጋ ትነግራቸው ነበር። በድብቅ ፖለቲካ ውስጥ እንዳልተሳተፈች ግን ትናገራለች። በሐሳብ ግን እደግፋቸውም ነበር ትላለች። የቀልቤሳ ወታደሮች ለ2 ቀናት እንድታምን ገረፏት። ሳይሳካላቸው ሲቀር ወደ ሌላ እስር ቤት አዛወሯት። ለ10 ወራት ያህል እስከ 30 ሴቶች ባሉበት ጠባብ ክፍል ውስጥ ከረመች። በምሽት ጠባቂዎች መጥተው ስም ይጠራሉ፣ የተጠሩትም ይረሸናሉ። እጅጋየሁ ስለ ቀልቤሳ ከእስረኞች ከጓደኞቿ ብዙ ሰማች። አንዷ ሶስና የተባለች የቀድሞ ጠቅላይ ፍርድ ቤት ዳኛ ልጅ የነበረች ቀልቤሳ አባቷን እንዲገደሉና አስከሬናቸው መንገድ ዳር እንዲጣል ማዘዙን ነገረቻት። በመጨረሻም እጅጋየሁ ወደ መደበኛ እስር ቤት ተዛውራ የ3 ዓመት እስራት ጨረሰች። በ1974 ዓ ም ስትፈታ ለሶማሊያ አርብቶ አደሮች ገንዘብ በመክፈል በበረሃ አቋርጣ ወደ ጅቡቲ በኩል ወጣች። ከዚያም በስደተኛ ፕሮግራም ወደ ካናዳ ገባች። ከአንድ ኢትዮጵያዊ ጋር ተጋብታ ወደ ዲትሮድ ተዛወረች። በአንድ ወቅት ጎን ዊዝ ዘ ዊንድ የተሰኘውን መጽሐፍ ስታነብ አትላንታን ወደደቻት። ወደዚያም ሄዳ ለመኖር ወደደች። ወደዚች ከተማ መሄድ ቀልቤሳን ለማግኘት ምክንያት ሆናል ብላ ግን ከገመተች እሷ ነብይ መሆን አለባት። ሕይወቴን መራራ ያደረገው ደስታዬን፣ ወጣትነቴንና ሳቄን ሁሉ የነጠቀኝ እሱ ነው። ዝም ብዬ ልተወውም አልፈልግም። ያንን ሁሉ ወንጀል ፈጽሞ እዚህ በሰላም ሲኖር ማየት አቃተኝ ትላለች። እጅጋየሁ ቀልቤሳን እዚያ ሊፍት ውስጥ ካገኘችው በኋላ በእስር ቤት ውስጥ የነበሩ ጓደኞቿን ማፈላለግ ጀመረች። ሶስና ኤልሳቤጥ ሎስ አንጀለስ ውስጥ እንዳለች አስታወሰች። ጠየቀቻት። ቀልቤሳን ለመክሰስ ተስማማች። ኦታዋ ካናዳ የምትገኘው ሌላኛዋ ጓደኛዋ ሂሩት አበበም ተጠራች። ሁለቱም ወደ አትላንታ በረሩ። እጅጋየሁ ወደ ኮሎኒ ስኩዌር ወሰደቻቸው። ከሩቅ ሆነው እዚያ እንግዳ መቀበያ ሎቢ ውስጥ ሆነው በሩቁ ቀልቤሳን ግራጫ ዩኒፎርሙን ለብሶ ሻንጣ ሲሸከም የተመለከቱት እነዚህ ነበሩ። ሊታመን የማይችል ነበር ትላለች ቀልቤሳ። ለ3 ወራት አሰቃይቶኛል የምትለው ሂሩት ያ ደረቱ ላይ ኡዚ ጠመንጃ አንግቶ ሰዎችን ያሰቃይ የነበረው ሰው አሁን ሻንጣ ተሸካሚ ሆኖ ማየት በእውነት ሊታመን አይችልም ስትልም ታክላለች። ግንቦት 1985 ዓ.ም በአትላንታ ፌዴራል ፍርድ ቤት የፍርድ ሂደቱ ሲጀመር አዳራሹ በኢትዮጵያውያን ተሞልቶ ነበር። ቀልቤሳ እኔ መቼም አላሰቃየሁም፣ ለደርግ ድርጊት ተጠያቂ አይደለሁም፣ እኔ ለአንድ ሀገር ሕዝብ የምሰራ ግለሰብ ነበርኩ በማለት ተከራከረ። ከዚያም ሴቶቹ የደረሰባቸውን ግፍ በዝርዝር መሰከሩ። ቀልቤሳ ሴቶቹን ሲጠይቅ ልክ እንደ ድሮው መርማሪ በመሆን ስትዋሹ አታፍሩም ይላቸው ነበር። ከ3 ወራት በኋላ ዳኛው ለሴቶቹ ወገኑና $1.5 ሚሊዮን ካሳ እንዲከፈላቸው ወሰኑ። እዚህ ጋር አስገራሚ ታሪክ አለ። ቀልቤሳ በአትላንታ ከእርሱ በ15 ዓመት የምታንስ ሴት አግብቶ ልጅም ወልዶ ነበር። የልጁን ስም
ፍትህ ብሎ ሰይሞት ነበር። ብዙ ሕይወት በቀጠፈበት፣ ብዙ ፍትህ ባጓደለበት ፍትህ አለ። ከ9 ወር በኋላ ቫይታሚን አጥሮት ልጁ ሕይወቱ አልፏል። ጥገኝነት ማመልከቻው ተቀባይነት ካገኘ በኋላም አሜሪካዊ ሆኖ ነበር። የቀልቤሳ ከሳሾች እነ እጅጋየሁ ዜግነት ማግኘቱን ሲሰሙ ደነገጡ። ጉዳዩን ለሲኤንኤን አደረሱት። በ1992 ሴናተር ፓትሪክ ሌሂ የተባሉ ሰው የጦር ወንጀለኞች ከአሜሪካ እንዲባረር የሚያደርግ አዲስ ሕግ አቀረቡ። የኢሚግሬሽን ባለሥልጣናት የቀልቤሳን ዜግነት ለመሰረዝ አዲስ ምርመራ ጀመሩ። መርማሪዎቹ 2 ጊዜ ወደ ኢትዮጵያ በመሄድ መረጃ ሰበሰቡ። የኢትዮጵያ አቃቤ ሕግ ቀልቤሳ አብዮታዊ እርምጃ እንዲወሰድ የፈረመባቸውን ሰነዶች አገኘ። በመጨረሻም ኢትዮጵያ ፍርድ ቤት ቀልቤሳን በሌለበት የዕድሜ ልክ እስራት ፈረደበት። የጠበቃ ገንዘብ ስለሌለው ዜግነቱም ያለምንም ክርክር በአሜሪካ ተነጠቀ። ይህንን ሁሉ ክርክር የሚያደርገው ሳይታሰር በዋስ ወጥቶ ከእስር ቤት ውጭም ሆኖ ነበር። ነገር ግን ታኅሳስ 25 ቀን 1997 ዓ.ም ማለዳ ላይ የታጠቁ የፌዴራል ወኪሎች የቀልቤሳን ቤት አንኳኩ። ቀልቤሳ በሌሊት ሥራ አድሮ ደክሞት ተኝቶ ነበር። ወኪሎቹ እጆቹን በካቴና አስረው ወደ እስር ቤት ወሰዱት። በእስር ቤት ውስጥ ሳገኘው ዕድሜው 55 ብቻ ነበር። በጣም ደካማ ይመስላል። ከአሜሪካ እንዲህ ያለ ነገር አልጠበቅኩም ነበር፣ ምክንያቱም ይህች በጣም የሰለጠነች ሀገር ነች ሲል ነገረኝ የሚለው አንድሪው ራይስ ራሴን ለማሻሻል እየሞከርኩ ነው። ቤት ገዛሁ፣ ጠንክሬ የምሠራ ነበር። ድንገት ግን ከሰሱኝ፣ መንግሥት ከሰሰኝ ይላል። ለበላይ ኃላፊዎች ጸረ አብዮተኞችን ስለማስወገድና ማረም የጻፍካቸው ሰነዶች ምን ማለት ናቸው አልኩት። በጣም ሳቀና የአብዮት ቋንቋ ነው ብሎ መለሰልኝ። ቀልቤሳ ከታሰረ በኋላ ባለቤቱ አትላንታ ውስጥ ላገኘቻቸው ጠበቆች ሁሉ ጉዳዩን ያዙልኝ ብላ ጠይቃ ነበር። ለመቀበል የፈለገ ግን አልነበረም። ጥቂቶቹ መጀመሪያ ራርተው ነበር። ነገር ግን ያለፈ ታሪኩን ሲሰሙ ተዉት። በፍርድ ቤት የመከላከያ ምስክር ሆነው የቀረቡለት ሚስቱና አፍ ያልፈታች ሕፃን ልጁ ብቻ ነበሩ። ቀልቤሳ በበደላቸው ሴቶች ላይ ሐዘኔታ የማይሰማውም ነበር። እስር ቤት ውስጥ ለሁለተኛ ጊዜ ስጎበኘው እነዚህ የፊውዳል ልጆች ናቸው ተዋቸው አለኝ። አባቶቻቸው ትልቅ መሬትና ብዙ ጭሰኞች ነበራቸው። የእጅጋየሁ አባት እንደራሲ ነበሩ። የኤልሳቤጥ አባት የጠቅላይ ፍርድ ቤት ዳኛ ነበሩ። የሂሩት አባት ጠበቃና የኃይለ ሥላሴ ልጅ የቅርብ ሰው ነበሩ። እንደ ባለጸጋ ልጆች ለውጡን አልተቀበሉትም፣ ለውጡን አልወደዱትም ይላል። በወቅቱ በአስራዎቹ ዕድሜ ውስጥ ወይም ከዚያ ከጥቂት ከፍ ያሉ ቢሆንም ለቀልቤሳ ግን በነበረበት ፍርሃትና በቀል ምክንያት የቤተሰብ ግንድነታቸውን እንደ ስጋት ለመቁጠር በቂው ነበር። እሱ ንጹሐን አይደሉም ይላል። ንጹሐን የሚባል የለም፣ ኢትዮጵያ ውስጥ ንጹሕ ማለት አይቻልም በማለት ነገረኝ እያለ የሚቀጥለው የኒውዮርክ ታይምሱ ዘጋቢ አንድሪው ራይስ የቀልቤሳን መባረር አይቀሬነት ተንብዮ ጽሑፉን ያጠናቅቃል። ያለውም አልቀረም። ጥቅምት 11 1999 ዓ.ም ቀልቤሳ ነገዎ ከአሜሪካ ታስሮ አዲስ አበባ ተወስዷል። ቦሌ ኤርፖርትም ቀዝቃዛ ካቴና ተቀብሎታል። በሌለበት የዕድሜ ልክ የተፈረደበትን ሰው ቃሊቲ እስር ቤትም እጁን ዘርግቶ ተቀበለው። እነሆ ቅጣቱን እያስቀጠለ ይገኛል። ቀልቤሳ ነገዎ ሰለሞን ቦጋለ አይደለምና፣ ያ ዘመን ዘንድሮ አይደለምና አሜሪካ ያባረረችው ወንጀለኛ ቦታው ባለኮከብ ሆቴል ሳይሆን እስር ቤት ነበር። የአንድን መሪ ስልጣን ለማሰንበት፣ የአንድን ሰሞን ጥቅም ለማሳካት ተብሎ የአንድን አምባገነን ህልም ለመፍታትም በሚል የሚደረግ ነገር ሁሉ መጨረሻው እንደ ቀልቤሳ ነገዎ እንጂ እንደ ሰለሞን ቦጋለ አይደለም። በመጨረሻም እንደ እጅጋየሁ ካሉ ሰዎች ላይ ሊጥል ይችላል። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።